ሰላም ጤና ይስጥልኝ። እንግዲህ እንደምትመለከቱት ዛሬ ደግሞ በዚህ ቪዲዮ የምናያቸው የእንግሊዘኛ ፊደሎችን በአማርኛ ታግዘን እንዴት ማንበብ እንዳለብን በአጠቃላይ እስከ መጨረሻው የምናያቸው ይሆናል ማለት ነው። ተከታተሉኝ። እንደተለመደው አዲስ ከሆናቸው ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን ቀጥታ መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት እንግዲህ ለዛሬ ቪዲዮአችን በካፒታል ሌተር እና በስሞል ሌተር የእንግሊዝኛ ፊደሎችን እንዴት ማንበብ እንችላለን የሚለውን በአጠቃላይ የምናይ ይሆናል ማለት ነው። ተከታተሉኝ፣ አብረን እንቆይ። እሺ እንግዲህ እንደምትመለከቱት እዚህ ጋር የአማርኛ ፊደሎችን የእንግሊዝኛ ፊደሎች ማለት ነው በአማርኛ በቀላሉ በዚህ መልኩ እናነባቸዋለን ማለት ነው። ተከታተሉኝ። አሁን ቀጥታ እያነበብን ነው የምናያቸው ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር ኤ ብለን እናነባለን ማለት ነው። ኤ። እሺ ቀጥለን እዚህ ጋር ቢ ብለን በሁለቱም እናነባቸዋለን ማለት ነው። ከዛ ቀጥለን ሲ ዲ ኢ እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥለን የምናገኛቸው ከስር እዚህ ጋር ማለት ነው ኤፍ ጂ ኤች አይ ጀ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ እዚህ ጋር በአማርኛ ድምጻቸው ይህን ይመስላል፣ በእንግሊዘኛም ልክ ተመሳሳይ ናቸው ማለት ነው። በዚህ መልኩ እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር ኬ ኤል ኤም ኤን ኦ እንደዚህ ብለን ነው የምናነባቸው። ድምጻቸው ልክ በዚህ መልኩ ነው የምናነባቸው። እሺ ከዛ ቀጥለን እዚህ ጋር ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንደዚህ ብለን በቀላሉ እናነባቸዋለን። እነዚህ ካፒታል ሌተሮች ናቸው ማለት ነው። ካፒታል ሌተሮች በዚህ መልኩ እናነባቸዋለን ማለት ነው። በአማርኛ በመታገዝ በዚህ መልኩ እናነባቸዋለን። ቀጥለን ደግሞ አንዴ እንድገማቸው ማለት ነው። ራሳቸው በእንግሊዘኛ የተጻፉ ፊደሎችን እንደግማቸዋለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ እንደዚህ ብለን ነው የምናነባቸው። እንግዲህ ይሄን ይመስላሉ ማለት ነው። ድምጻቸውን በቀላሉ በአማርኛ በመታገዝ በዚህ መልኩ ማንበብ እንችላለን ማለት ነው። እነዚህ በአማርኛ የተጻፉ የእንግሊዘኛ ፊደሎች የአነባብ ስልት ነው ማለት ነው። በዚህ መልኩ እናነባቸዋለን። ብቻቸውንም በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። እነዚህ ካፒታል ሌተር የተባሉት ይሄን ይመስላሉ ማለት ነው። ይሄን ይመስላሉ። እዚህ ጋር ዋይ ዜድ ይላል ማለት ነው። በዚህ መልኩ እናነባቸዋለን። በቀላሉ በዚህ መልኩ ልናነባቸው እንችላለን ማለት ነው። ከዛ ቀጥለን ደግሞ ወደ ስሞል ሌተሮች እናልፋለን ማለት ነው። ወደ ቀጣዩ ወደ ስሞል ሌተሮች እናልፋለን። እሺ ቀጥሎ እዚህ ጋር ስሞል ሌተሮች እናያለን። እነዚህ ስሞል ሌተሮች ብለን የምንጠራቸው የፊደል አይነቶች ናቸው ማለት ነው። እነዚህንም አንድ ባንድ እያነበብን እናያቸዋለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ እሺ እዚህ ጋር ኤፍ
ኤፍ ጂ ጂ ኤች ኤች አይ አይ ጀ ጀ እንደዚህ ብለን ነው በቀላሉ የምናነባቸው ማለት ነው። ከዛ ቀጥለን እዚህ ጋር ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብልዩ ደብልዩ ኤክስ ኤክስ ዋይ ዋይ ዜድ ዜድ እንደዚህ ብለን በቀላሉ በዚህ መልኩ እናነባቸዋለን ማለት ነው። ይህን ይመስላሉ። ቀጥለን ደግሞ አንዴ በራሳቸው ድምፅ እናነባቸዋለን ማለት ነው። በእንግሊዘኛ ድምጻቸው እናነባቸዋለን እዚህ ጋር። እሺ ቀጥለን እዚህ ጋር በራሳቸው ድምፅ ወይም በእንግሊዘኛ ብቻ አንዴ እናንብባቸው ማለት ነው። ደግመን ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብልዩ ኤክስ ዋይ ዜድ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እንግዲህ የእንግሊዘኛ ፊደሎች ይህን ይመስላሉ። አጠቃላይ እነዚህ ናቸው ማለት ነው። ስሞል እና ካፒታል ሌተር በሁለት ነው የሚከፈሉ ማለት ነው። እነዚህን ስሞል ሌተሮችን አሁን ያነበብናቸው ማለት ነው። እነዚህ በዚህ መልኩ አስቀምጣቸዋለን እናነባቸዋለን ማለት ነው። ቀጥሎ ደግሞ ካፒታል ሌተሮች ናቸው። እንግዲህ እነዚህ ብዛታቸው 26 ናቸው ማለት ነው። አጠቃላይ 26 ናቸው። በጣም ትንሽ የተባሉ የፊደል አይነቶች ናቸው ማለት ነው። እነዚህም በቀላሉ በዚህ መንገድ እንይዛቸዋለን። ይሄን ይመስላሉ ማለት ነው። ከዛ ቀጥለን ደግሞ ስሞል ሌተሮችም ልክ ተመሳሳይ 26 ናቸው ማለት ነው። እነዚህንም በቀላሉ መያዝ ይቻላል ማለት ነው። በአብዛኛው ከካፒታል ሌተሩ ጋር የተመሳሰለ ቅርጽ ያላቸው ናቸው ማለት ነው። እነዚህንም በቀላሉ ለመያዝ ይረዳናል ማለት ነው። በዚህ መልኩ እየጻፈን ማንበብ እንችላለን ማለት ነው። ይህን ይመስላሉ። ለዛሬ በዚህ ያበቃም። በቀጣይ ደግሞ ሌሎችንም ቃላት እንዴት መጻፍና ማንበብ እንዳለብን አጠቃላይ የምናይ ይሆናል ማለት ነው። ለዛሬ በዚህ በቀናል። በቀጣይ ቪዲዮ እስከምንገናኝ መልካም ቀን። ቻው።